እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ። ማይራመዱ መራመድ ይችላሉ ማለት ነው ከጊዜ በኋላ እዚህ መጥቶ ቴራፒ ተሰርቶ እግሩ ተፈቶ ድኖ ነው እሰይ የሚያግዝሽ ሰው ነበር እንዴት ነበርስ ሰው ጋር ጓደኝነት ዘመድ ጋር ለቅሶ ምናምን አናቀምኛ ሚድንና ማይድን ነገር አለ ልጅሽ ላይ ተቀምጦ ሳይሽ ቀይቶኝ ጥቁር አይቅሽ መታበዩን ነገር ይምረር ይጣፍጥ አይነግርሽ ነው የልጅ ግን ሲመጣ ቤት ውስጥ ይረብሻል ይባላል አሞሽ ራሴና መመካላሽ ማን ይረዳሻል አንድ ላይ ነበርን በእናታችን ማህፀን ከእትብቷ ተሳስረን በደሟ ታንጸን ድክ እያልኩኝ ከልካይን ሳሰለች ብርጭቆ ሰብር ወንድም ይዘገየ ከኔ ጋር ሰጀመር እኔሳ እንደዚህ አትጩብኝ ምናምን አላለ አሁን እንደውም እኛ እዚህ ቁጭ ብለን ስንት ቢዝነስ እያመለጠን ነው ስለዚህ ሊሄድ ነው እንኳን ማቅበጥ አላቀም ልጅ ይመታሉ አለማታም ያው ልጆች እንኳን አይመቱም እንኳን ለ1446ኛ ኢደል አድሃ በዓል ለሰላም አደረሳችሁ لبيك اللهم لبيك لبيك لا شريك لك لبيك አባ የትኛው ታሚን እንዴት ነህ ደህና ነህ ሰላም በለኝ እስኪ አባቴ ደህና ነህ እንዴት ነህ እንዴ ይረዳሉ እሺ ወሮምሳ እንዴት ነህ ደህና ነህ እንዴት ነህ ደህና ነህ እሺ እሺ እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ እያልን ልዩ የበዓል ዝግጅታችን ተጀምሯል ዛሬ አረፋን የምናከብረው እንግዲህ እዝነት አካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት ውስጥ ነው እዚህ የተለያዩ ህፃናቶች ወላጆች አሉና ከነሱ ጋር ትንሽ ቆይታ ካደረግን በኋላ እንዲሁም ከእዝነት መስራች ከሆነችው ከዘቢባ ጋር ቆይታ አደርጋለሁ በቤቷም የተለያዩ ጨዋታዎችን እንጫወታለን በዓል እናስመስላለን አብሮነታችሁ አይለየን እንላለን ፕሮግራሙን በማዘጋጀት ወደ እናንተ ሳደርስ የምቆየው እኔ ሰላማዊት አዘዘ ነኝ መልካም በዓል ሙስኪ በዓልን አብረን እንዋል ሰላም እንዴት እንኳን አደረሰሽ እንኳን አብሮ አደረሰን እንዴት ነሽ እግዚአብሔር ይመስገን ሁሉ መልካም በዓል እንዴት ነው በዓል ዛሬ በጠዋት ነው የመጣሁት ወደ ቤታችሁ አዎ ደስ ይላል እንዴት ነሽ ልጆቹም ያየው ከዛች ጋር ያወራዋቸው ነበር ሊመልሱልኝ ትንሽ ይከብዳቸዋል ግን ይሰሙኛል ያቃሉ በስማት ይሰማሉ መመለስ ላይ ነው ችግራቸው ትንሽ ይቸግራል መመራ ችግር የለባቸው የመመለስ ነው ማለት ነው እስኪ ከዛ በፊት ግን በደንብ እንታወቅ ዘይብ አህመድ ባላለው የእዝነት አካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት በኢትዮጵያ መስራችና ስራ አስኪያጅ ነኝ ዛሬ ስላገኘሁሽ በጣም ደስ ብሎኛል እኔ በግሌ ምክንያቱም በጎ ስራ የሚሰሩ ሰዎች ብዙዎች ጥቂቶች ናቸውና አንቺን በማግኘቴ ደግሞ በዓልን ካንቺ ጋር ለማሳለፍ ስለመጣው ደስ ብሎኛል አመሰግናለሁ እኔም ደስ ብሎኛል ምን ስራዎችን ነው የምትሰሩት ማማ እኛ መስራው እንግዲህ ያው እንደዚህ የምታያቸውን ህፃናቶች በአንድ ማዕከል አድርገን የንጽህና የቴራፒ የትራንስፖርት አገልግሎት እንሰጣለን የምግብ አገልግሎት እንሰጣለን እነዚህ ልጆች ከየቤታቸው ነው የምናመጣቸው ጧት እናመጣለን ገላቸውን እናጥባለን ቁርሳቸውን እናበላለን እንደምታዩ እንደዚህ ያጫውተን ስፖርት አሰርተን ምሳ ብለተን እንደገና እንደው ራፍቶ ደግሞ ትንሽ ስፖርት ሰርተው 11 ሰዓት ላይ መክሰስ በልተው ወደ ቤታቸው ይመለሳሉ ምን አይነት ስፖርት ነው የሚሰሩት ቴራፒ ነው የሚሰሩት ቴራፒ ማለተኞች አሉ ቴራፒ ነው የሚሰሩት ከዛ ባለፈ ደግሞ እናቶች በልጆቻቸው የተነሳ ያው ተምራ እንዳልተማረች ጉልበት ይያላት እንደሌላት ሆና ይሄ አመመኝ በረደኝ የማይል ልጅ ነው አዎ ልክ ነሽ በጣም ይሁን መተሹ የተመታበትን ቦታ እንኳን ማሳየት የማይችል ነውና ይሄን ልጅ ለማንም አደራ ሰጥተው መውጣት ስለማትችል እስረኛ ሆናለች ስለዚህ እዚህ ጋር የምታያቸው እናቶች ናቸው ልጆቻቸውን እየተንከባከቡ ተጨማሪ ደግሞ አንዳንድ ሊሰተናቸው እነሱም ወደ ስራ ማስገባት እንጨምር ነው ከዛም ባለፈ ደግሞ ያደራጀነን ባልትና እየሰሩም ያሉበት ሁኔታ ነው ያለውና ባጭሩ ይሄን መሰለ ስራ ይሰራል ድርጅታችን ስለዚህ ከልጆች በተጨማሪ ለወላጆችም የስራ እድል ትፈጥራላችሁ ማለት ነው ዋው በጣም ነው ደስ የሚለው ስለዚህ እዚህ ትንሽ ልጆቹን እንጎብኝና ደግሞ በደንብ ደግሞ ቤት ሄደን እንጫወታለን ዛሬ ቤትሽ ነው ሙሉ ስለዚህ ወዴት እንሂድ መጀመሪያ ከየት እንጀምር ከዚህ እንጀምር እሺ
ስለዚህ ቅድም መጥቼ ሰላም ብያቸዋለሁ ፈገግታቸው ራሱ እኔን ራሱ ፈገግ አስባለኝና አሁን እነዚህ ብዙ ጊዜ ቆዩ አንቺ ጋር ከመጡ እነዚህ ልጆች እንግዲህ አሁን እኛ ጋር ከመጡ 3 አመትም የሞላው አለ ከ3 አመትም ያለፈው አለ 2 አመትም የሆናቸው አሉ ያው እንደየመጣጣቸው ነው የምናስገባቸው ግን እዚህ ጋር ግቢ ላይ ምን አለ ትልቅ ነገር እነዚህ ልጆች የያዛቸው ጉዳት የእድሜ ልክ ጉዳት ነው ያምሮ ላይ ያለ ተፈጥሮ አካል ነው ጠባሳ ይሆነውና ያ ነገር ጠባሳ ሲሆን መናገር መንቀሳቀስ ያግዳቸዋል እና ለዛ ነው እነዚህ ልጆች ላይ ለውጥ የምታገኙ በደንብ አርጎ እንኳን ቴራፒ ተሰርቶባቸው በ6 ወር ወይ በአመት የተወሰነች ለውጥ ታያለሽ ትንሽ ለውጥ ታያለሽ የምታዩ ለውጥ እንግዲህ የተጨበጠ እጅ መዘርጋት ወይ መቀመጥ መቻል ወይ ራስን መሸከም መቻል ወይ ከተፈጨ ምግብ መላቀቅ የሆነ አላምጦ ማዋጥ መቻል ይሄ ነው በቃ ለውጥ ብለን የምንለው ከዛም ደግሞ ምንድነው አንዳንዴ ሲበስመሲፒ ጉዳተኛ ትንሽ ጉዳት ያለባቸው በትልልቅ ጉዳት ውስጥ ይጨፈለቃሉና እንደዛ አይነት ደግሞ እንደነፋቲሃ እንደነዩ አይነቶች ደግሞ ቶሎ ለውጥ ያመጣሉ እንደነሱ አይነቶች ለውጥ አምጥተዋል ማለት ነው አሁን ነገር እንቀጥላው እንግዲህ ወደ ትምህርት ቤት ያስተምናቸው ነው እነሱ በእውነት ትምህርት ቤት ይገባሉ ይናገራሉ አሁን በጣም ጉዳቱ የሚከብደው ምንድነው ማየትም መናገርም የማይችል ልጅ ማየትም መናገር የማይችል ልጅ አሉ እነዛ ላይ አሁን በጣም ጉዳቱ ይከብዳል ከኔ ልጅ ተነሻው የኔ ልጅ ጆሮ ብቻ ነው የሚሰራው ጆሮ ብቻ ነው የሚሰራው አሁን እሱን እንግዲህ ለማስረዳትም ለማስተማርም በጣም ትቸገራለሽ ግን ጆሮ ስለምትሰማ በጆሮ እንግባባለን የምናወራው ነገር ይሰማናል ለመለስ ግን እንዴት ለጉዳይ መልሰልሽ ከበደ እዚህ ጋር የተቀመጠው ነገር የሚያምር ይሁን የሚያስፈራ ይሁን ይወደው የሚጠላው ነገር ይሁን አታውቂው ስለማየው ማለት ነው አይናቸው የሚልጆች ግን ለነገራቶች ቅርብ ናቸው ለመመለስም ቅርብ ናቸውና አሁን ለውጥ ብለን የምንለው ነገር በዚህ ምክንያት ቶሎ ልናገኘው አንችል ግን ለውጥ አያመጡም ተብሎ እነዚህ ልጆች ማዕከል ላይ ማንነው ቤት ላይ ታፍነው መቀመጥ የለባቸው እናትም ደግሞ ሰኛና መቀመጥ የለባትም የተፈጥሮን ፀሐይና ንፋስ አግኝተው ህክምና አግኝተው የተመጣጠነ ምግብ አግኝተው እኛ የሚያስፈልገን ነገር አግኝተው መሄድ አለባቸው ሰላም ሃይ ባይ ሃይ እንዴት ነሽ እዩ ሰላም በላታቸው ብለት ሃይ ደህና ነህ ታሚስ እንዴት ነህ ቻው በላት ቻው ሃይ አረተ እሱ በፈገግታ ነው የሚሰጠኝ አባዬ ደህና ነህ አብዲስ ቻው በላት ቻው እሱም ሁለቱ በፈገግታ ነው ሳናግራቸው በፈገግታ ይመልሱልኝ ነበርና እናቶች እዚህ ሆኖ ነው የተለያዩ ስራዎችን የሚሰሩት እናቶች አሁን ወደ 25 እናቶች አሉ እኛ ጋር የሚሰሩ እናቶች 43 ልጆች ነው ያለው 43 ልጆች አሉ እነዚህ 43 ልጆች አንድ እናት ሁለት ልጅ ነው የምትይዘው አንድ እናት ሁለት ልጅ የምትይዘው ጉዳቱ ምን ያክል ከባድ እንደሆነ ልነግርሽ አልችልም በጣም ከባድ ነው የማይናገር ልጅ በረደኛ መመኝ የማይል ልጅ ይሄን ራሞኛል ብሎ የማያሳይሽልኝ ማለት በጣም ከባድ ነው ግን ምንድነው በዛው ልክ ደግሞ ይሄን ልጅ ስትይጁ አንቺ ካላገላበሽው አይገላበጥም አንቺ ካላበላሽው ስለማይበላ ሄዶ ራሱን የሚጎዳ ሰው የሚጎዳው ስለማሰጊ ነው አንድ እናት ሁለት ልጅ ያደረግነው የኦቲስት ችግር ያለባቸው ልጅ ስታይ ግን አሁን በጣም የመሮጥ የመንቀሳቀስ እድል አላቸው አንድ እናት አይግዛቸውም ሆነ እነሱ እንግዲህ አንድ እናት ነው ማድረግ የሚቻለው እንደውም ሁለት እናት አንድ ልጅ ነው ማድረግ የሚችል እኛ ጋር ግን አንድ እናት ሁለት ልጅ ነው ያደረግነው እነዚህ 25 እናቶች አሁን እዚህ ጋር እነዚህ ልጆች እየተንከባከቡ አንድ የራሳቸውን አንድ ተጨማሪ አድርገው ይሰራሉ ምግብ ይሰራሉ የሚሰሩ ሰራተኞች አሉ ጽዳት የሚሰሩ ሰራተኞች አሉ ማለት ነው ከዛ ባለፈ ደግሞ እንደገና እንደነዚህ አይነት ልጆች አሏቸው እኛ ጋር ልጆቻቸው ተቀምጠው ውጪ ስራ ያላገኙ እናቶች አሉ እነሱን ደግሞ ባልትና እንዲሰሩ አሰልጥነን ወረስ ሰተናቸው ካፒታል መነሻ ጥሩ ባልትና ሰራተኞች ነው አለ ወረዳ ደግሞ ተባብሮን በሰንደይ ማርኬት ቦታ ሰጥቷቸው እዛ ላይ ጥሩ እየሰሩ አሉ ዋው በጣም ደስ የሚለው ሁለተኛ ዙር ደግሞ ምንድነው እናቶችን በደንብ ሰርቲፋይድ አድርገን የተለያየ ቦታ ላይ ገብተው እንዲሰሩ ማድረግ ያንንም እየሰራን ነው አሁን በሙስሊሞች እያሰለጠን ነው በቴራፒ ሙያ እያሰለጠን ነው ለልጆችም ጥቅም ነው ለእናታችን ደግሞ ጥቅም ነው ነገ ይድናልና ይለቀኛል የምትይው ነገር አለ የእድሜ ልክ ጉዳት እስከሆነ ድረስ እናት ጋር ነው ያለው ነገር ስለዚህ እናትየዋን ጉዳቱን አምና ተቀበለ ወጣ መስራት እንደምትችል ማሳየትም ጭምር ነው እየሰራ ያለው ስለዚህ ከልጆቹ ጋር ትንሽ እንጫወትና በደንብ ደግሞ እኔ በደንብ ብዙ ጥያቄዎች አሉ ይላንቺ ስለዚህ ቁጭ ብለን ቤት ሄደን ደግሞ እናወራለን አሁን ከልጆች እስኪ ትንሽ ላውራቸው ልሞክር ትንሽ አውሪና እናቶች ጋር ደግሞ ያው በዓል አይደለ ቡናም ሻይም ይገም ደግሞ ትንሽ እናወራለን ደስ ይለኛል እሺ አባቴ ታሜ ዛሬ እንደዚህ ፈገግ ብሎ ሰው ያናግር እዚህ ግቢ ሲመጣ ብታይ የነበረ ጩኸትና ለቅሶ ጩኸት ነበር በቃ የራሱ አይፈልግም ነበር አሁን ነው ሰው ሲመጣ እንደውም ሰላም ብሎኝ ለምን ሰላም በእኛ አልካትም ሰላም በላት እሷን ሰላም በለኝ ሰላም ካላልካት እንሄዳለን በቃ እንሂድ
እንሂድኛ ጥላነ ኧረ ይልሻልሽ ጎበዝ ጎበዝ አሁን በደንብ አውረት ፈቲያ እንዴት ነሽ? ደህና ነሽ? ትምህርት ቤት ልትገቢ ነው? መች ነው የምትገቢው? አሁን ልትገቢ የሚቀጥለው ጓደኞች ብዙ ይሻላል አይደል? እንዴ ነሽ? እሺ በያ እዩሳ ሰላም በለኝ የኔ ቆንጆ ደህና ነህ? እንዴት ነህ? ትምህርት ቤት ልትገባ ነው? የሚቀጥለው አመት ትምህርት ቤት ልትገባ አይደል? ቆንጆዬ ነሽ? እሺ ወድሃለሁ። እሺ አባቴ ሃይ አሻሙሽ በያቸው ሃይ በያቸው ሃይ በያቸው እንዴት ነሽ? ደህና ነሽ? ነይ እስኪ ልሳምሽ አላልክሽ? ነይ እስኪ እሺ ደህና ነሽ? ይሄ ልስጥሽ እሺ የኔ ቆንጅዬዋ ካሜራው ይምጣልኝ لبيك اللهم لبيك لبيك لا شريك لك لبيك እንግዲህ እዚህ እናቶች አሉ በባልትና ደግሞ ብቁ ያረክሻቸው አይደል? ባልትና እንዴት ነው ባልትናቸው ግን? በጣም ቆንጆ ነው። አዎ ተወዳጅ ነው። አዎ ምክንያቱም እኛ እዝነት መጀመሪያ ሲጀምር ራሱ ነበር የጀመረው እዝነት ባልትናው እንጀራም ባልትናም ጀምረን ነበርና ያው ግቢ ጥበትና መብራት ሲያስቸግረን ለምን እናቶችን አድራይተን አይሰሩትን በሚል ሐሳቤ ነው ወደ እነሱ ሽፍት ያደረግነውና ስማችንን ላለመስመር በተጀመረው አይነት ነው እየሄዱ ያሉት። አዎ እናኛም ደግሞ በደንብ እንቆጣጠራለን። ስለዚህ እንቀምሳለን፣ ቀምሰን እንመሰክራለን። እሺ ብዙ ነገር ቻሌንጅ ያደርጋል ባልትና ሰርቶ እንትን ለማለት። እስኪ ትንሽ ደግሞ ያውርድና ምን ቻሌንጆች እንደሚያደርጋችሁ እንዴት አገኛችሁት? እዝነትስ ያው መጀመሪያ የኛ ትልቁ ቻሌንጅ ልጆቻችን ነበሩ። አሁን እኔ ጋር 4 አመት እኔ ጋር ነበረ ልጄ እዚህ ከመግባቱ በፊት ማለት ያ ነገር ስለነበረ ሲጀምረው ለኔ ምንም ከባድ ይሆናል ብዬ አላስብም። ምክንያቱም ዋና ጉዳይ ልጄ ነው። በቃ ልጄ መስራትም መውጣትም መንቀሳቀስም እንዳልችል አድርጎኛል። ስለዚህ ያ ነገር ኡመር ከተያዘ ለኔ በጣም ቀላል ነው በሚል እንጂ ማለት እኛ እንደኛ አይነት ወላጅ የኡነት ወጥቶ ሲሰራ በጣም ከባድ ነው። ግን ደግሞ ያው ጀግኖች ነን። እሷም ትችላላችሁ ብላ ጀግና ሆና ስላጀገነች ምንም አልከበደንምና እዚሁ ግቢ ውስጥ እናዘጋጃለን። በቃ አንዳችን ከሌለን አንዳችን ለምሳሌ ስንሰራ ራሱ የሥራ ክፍተት ይኖራል። አንዳችን ልጆቻችን አሞብን በቃ በአጋጣሚ እንሰራለን ብለን ቀጠሮ ይዘን በመንሰራበት ቀን የሆነ ወይ አንዷ ትታመማለች ራሷ ወይም ደግሞ ልጆቻችንን ያመብናል። በዛ ግን ተሸፋፍነን አንዳችን ለአንዳችን ከበር ተደራርገን ሰርተናል። እና ዋና ነገር መነሻ ካፒታል ሰጣን ምን ሰራበት ማቴሪያል ተሟልቶልን እዚሁ ግቢ ውስጥ ነው ምን ሰራውና ምን ሸጣው ባዛር ላይ እንሸጣለንና እዚሁ ግቢ ያለውላ ያወቀውላ ይጠቀማል። ምርቶቻችን በጣም ጥራት ያላቸው ምርት ነው የምናዘጋጀው። አልহামዱሊላህ በቃ እሷ አነሳስታን እዚህ ያድርሳናለች እና አሁን አመት ከምናምን አካባቢ ሆኖናል መስራት ከጀመረ 4 አመት ቤት ነበር።
እንዴት ነበር ቤት ትንሽ ይከብዳል በጣም ይከብዳል ትንሽ ሳይሆን ይከብዳልና አትውጪ ማህበራዊ ህይወት ሻለ ልጅሽን ጥለሽ ደግሞ መውጣት ትንሽ ይከብዳልና ቤት የነበረው ነገር ምን እናስታውሰው ትንሽ እናስታውሰው አይረሳም ነው ሚረሳ አይደለም ማለት በጣም ከባድ ነው ህይወት ማለት ለልጆችሽ እንኳን መስጨው ጊዜ የለሽም ብዙውን ጊዜሽ የምታሳልፊው ሆስፒታል ነው ከሆስፒታል ቤት ከቤት ሆስፒታል በቃ ማህበራዊ የሚባል ከሰው ጋር ጓደኝነት ዘመድ ጋር ለቅሶ ምናምን አናቅምኛ በእርግጠኝነት ምነግርሽ ሁሉንም ወላጅ ወክዬ እንደኔ አይነት ያዙ እናቶች በሙሉ ማህበራዊ ነው ሶሻል ላይፍ የሚባል ነገር አናቅም በቃ ምክንያቱም አራስ ልጅ ነው አራስ ልጅ ይዘሽ ያራስ ልጅ እንደ ይሻላል ቢያንስ እኮ ዝምታ አስቢዋልሽ በጡት ምናምን የኛ ልጆች ምቾት ካልተሰማቸው ያለቅሳሉ ፊዚካላቸው ከፍ ይላል ለምን አይመቹሽም ለማዘል ለማቀፍ ስለዛ በቃ ሁሉ ነገር ወደ ኋላ ቀርተን ከሁሉ ነገር ተገለን ነበር ከዛ በኋላ ግን በቃ ስትወጪ ግን በቃ ሁሉም ይቀልሻል ኡመር ተይዟል ማለት በቃ እኔ አንድም ቀን ለግማሽ ቀን እኔ እናቴ ጋር ይጓል አቀም በቃ ልጄ አንድም ቀን ማለት ነው እኔ ልጄን ያያዘልኝ ሰው አላቅም በቃ የትም መሄደው አብሬው ከቀረው ስለዚህ እዚህ ጋር ግን ሙሉ ቀን ተይዞልኝ ውሏል ስሪ እዚህ ጋር ስባለው ለኔ ትልቅ እድል ነው በቃ ስለዚህ በቃ በዛ መልክ እና የበፊቱ በጣም ከባድ ላይፍ ነበር ግን አልহামዱሊላህ አሁን ግን ተሻሽሏል አረ እጅግ በጣም ማለት አሁን እኮ ማህበራዊ ኑሮ ልሂድ ብልም ስራ በሌለበት ቀን እንደገና ተሸፋፍነን እንዳልኩሽ ለቅሶም ቤተሰቤን መዘየር ካለብኝ ምንም አይነት ማለት በቃ ወጥቶ እስኪመጣ ባለው ሰዓት ማድረግ ልጆችሽን ኖርማል ጤነኛ ሊጠው ትምርት ይሸኝተሽ ልክ ሲመጡ ሰዓት ጠብቀሽ እንደምታመጪው የለም እንደዛ አይነት ነው እኮ መጥቶ በሰርቪስ እንደውም የኛው በሰርቪስ መጥቶ ነይ ልጅሽ ወጥቷል አሁን ከግቢ ውጪ እየተባልሽ ይደወልልሻል ማለት በጣም ከባድ ህይወት አንድ ብለሽ እንደገና እንደመፈጠር ነው ለኛ በጣም ትልቅ እድል ነው ይሄ ነገር እና አልহামዱሊላህ ሰላም እና መሰገናለን ደግሞ እስኪ ወደዚህ እንይደግማ አይሻልም እስኪ ሌሎቹ የሚናገሩ እንግዲህ ቡናችንንም እየጠጣን ነው አረፋ ነው አረፋንም እያከበርን አይደል በደጋሚ እንኳን አደረሳችሁ እስኪ ደግሞ በዚህ በኩል ማን ይናገር ዘይባ እሺ ቢስሚላህ እንኳን ለአረፋ በዓል አደረሳችሁ አልহামዱሊላህ እኛ ፈቱ እንዳለችው የባልትና እናቶች ነን አምስቱን ተደራጅተናል ያደራጀችን ዘቡናት ዘይባ አህመድ መስራቿ አላህ ጀዛዋን ይክፈለው አሁን እንደውም እኛ እዚህ ቁጭ ብለን ስንት ቢዝነስ እያመለጠን ነው አሁን ሚጥሚጣ ታዟል ወፍጮ ቤት አለ ለአረፋ ኦርደር አለን አው ትእዛዝ አለን አልহামዱሊላህ ለዚህ አብቅተናለች አላህ ይስጣት እየሰራን አልহামዱሊላህ ስንት ጊዜ ሆነሽ እዚህ ከመጣሽ ልጅሽስ ምን አይነት ላይ ሁኔታ ላይ ነው ያለው የኔ ልጅ ኢብራሂም ይባላል እዚህ የለም አዎ ዛሬ ፎርፎ ነው ፎርፎ አይደለም የኔ ደግሞ ይለያል አላህ ጀዛውን ይክፈላት በመልካም ነገር እዚህ መጥቶ ቴራፒ ተሰርቶ እግሩ ተፈቶ ድኖን ይወል እሰይ ወይ ደስ ሲል ወይ የኔ ደግሞ አሁን ትምህርት ቤት ነው ያለው ሰበቡ እዝነት ነው እኔ ብለፈልፍ የማይሰለቸኝ ነገር ነው የእዝነት ቲም እዛ ጋር ዛህራ ሙራድ አለች እየተደበቁ ነው ማአቲም አሉ ከኋላው ካሜራ ይፈራሉ ግን ስራቸው ደግሞ እንዲህ ይወጣል እነሱ ቢፈሩም አይቀርም ስራቸው ግልጽ ይወጣል አላህ በመልካም ይመልስላቸው ኸይር ስራቸውን ብዙ ኸይር ስራ አላቸው ወላሂ አላህ ይወደድላቸው ከውጪ ሆኖ የማያውቅ ሰው ምንም አያውቅም ስለ እዝነት እኛ ግን እዚህ ነን ምስክርነት ለቤትሽም ጎረቤት ነው የሚመሰክርልሽ አይደል ለእዝነት ደግሞ እኛ ነን ምስክር ይለፋሉ አላህ ከፊት ይቆምላቸው እኛ ለባብሰን ድብቅ ነው እኛ ቤታችን ነው አንወጣም ረመዳን ሙሉ ረመዳን ካርቶን ይዘው ነው ሲለምኑ የነበረው ለነዚህ ልጆች እንደዚሁ አይደለም እነዚህ ልጆች 3 ጊዜ የሚበሉ 3 ጊዜ በትራንስፖርት መተው የሚሄዱት እንደዚሁ አይደለም ወላሂ ለሊት ቀን ይለፋሉ ያንን እኛ ነን የምናውቀው እዚህ ያለን አላህ ከፊታቸው ይቆምላቸው ሙሉ ቲሙን ዘይባን አላህ አፊዋን ይስጣት ከዚህ ለበለጠ ህዝብ የምትቆም አላህ ያድርጋት ለአኺራም ለዱንያም ለዚህ ቤት መሰክራለሁ አላህ ይመስክርላችሁ በኸይር ነገር አመሰግናለሁ እኛም እናመሰግናለን ገበያችን እንደሆነ ክፋይ ብቻ እንዳትይኝ እንጂ አሁን ከዚህ በኋላ ችግር የለውም የት ነው የሚገኘው بسم الله الحمد لله الصلاه والسلام على نبينا رسول الله
ሰለላሁ ዐለይሂ ወሰለም እንኳን ለኢደል አድሃ በዓል በሰላም አደረሳችሁ አደረሰን። ምርታችን በጣም ጽዱና የተጣራ ደስ የሚል ምርት ነው የምናቀርበው። የምናዘጋጀው እዝነት ግቢ ውስጥ ነው እና መሳለሚያ ደግሞ ባዛር የሚባል ቦታ እሳት አደጋ ከበሩ በስተቀኝ በኩል እዛ ጋር ቅዳሜና እሁድ እዛ እንሰራለን። ድርጅታችን ውስጥም ደግሞ እንሸጣለን። ስልክ ቁጥራችን አለ፣ በዛም ማግኘት ይቻላል። ምርታችን በጣም ንጹህ ምርት ነው የምናዘጋጀው። በርበሬ እናዘጋጃለን፣ ምጥን ሽሮ እናዘጋጃለን፣ አብሽ እናዘጋጃለን፣ ሚጥሚጣ፣ ተልባ፣ የተለያዩ በቃ ባልትና የተባሉ ምርቶች በሙሉ በንጹህ ሁኔታ እናዘጋጃለን። ራሳችን አጥበን ለቅመን አጽድተን በቃ ምንም እንከን የሌለበት ምርት ነው የምናዘጋጀው። በዚሁ አጋጣሚ ደግሞ ስራ የሚበዛባችሁ ለጊዜው ስራ በጣም ቢዚ የሚያደርጋችሁ ኑና ምርታችንን መጠቀም ትችላላችሁ። አሁን እዚህ ጋርም ስራ ትንሽ ስለፈተን ያው ዲሊቨሪውንም እንድታስተባብረልን በዚህ እዚህ ጥያቄ ያቀረብሽ። ስለዚህ በቅርቡ ዲሊቨሪ ጀምራለን አለ። እሺ ስለዚህ በደንብ በስፋት ደግሞ ያው እዚህ ጠይቃለች ዳይሬክት። እና እናመሰግናለን። መታችሁ ጎብኙን። የኛ ቤት ሁሌም ክፍት ነው፣ በራችን ክፍት ነው። አንድ ቀን ተዘግቶ ማያውቅም። ልጆቻችን የናንተን ፊት በጣም ይናፍቃሉ። የናንተን ማየት፣ የናንተን ሰላምታ፣ የናንተን ጭንቅላታቸውን መዳበስ በጣም ይናፍቃሉ ልጆቻችን። ሁሌ በራችን ክፍት ነው። አህለ ወሰህለን። መልካም በዓል። አመሰግናለሁ። የተከበራችሁ ተመልካቾቻችን በድጋሚ እንኳን ለአረፋ በዓል በሰላም አደረሳችሁ እያልን አሁንም ፕሮግራማችን ይቀጥላል። አሁን ደግሞ ወደ ቤት ነው የምንሄደው። ቤት ሄደን ደግሞ ልጇም አለ ከቤት ደግሞ ቆይታ እናደርጋለን። አሁንም መልካም በዓል፣ አብራችሁን ቆዩ። لبيك اللهم لبيك لبيك لا شريك لك لبيك በድጋሚ እንኳን ለአረፋ በዓል በሰላም አደረሳችሁ እያልን አሁን ደግሞ ቤት መተናል። ቤት ደግሞ እንግዶች አሉ። እንኳን አደረሳችሁ ቤት ለጠበቃችሁ። እሺ ዛሬ አረፋን ነው ያከበርን ያለነው። እዛ ሄደን ማከሉን ህፃናትን ጎብኝተን ደግሞ ቤት ካልሄድን ብለን ብዬ ወደ ቤት መተናል አይደል? ስለ እዝነት ያወራን ነበር። እንደው ስለ ልጆቹ አወራውና ግን እንዴት እንደተጀመረ እንኳን አልነገርሽኝ። ያው ቤት እናወራዋለን በሚለው እዝነት የተመሰረተው እንግዲህ ያው አንድ ልጅ አለኝ መሐመድ ከድር የሚባል ልጅ አለኝ። በሱ አማካኝነት ነው እዝነት የተመሰረተው። እንግዲህ መሐመድ ከድር ወደዚህ ምድር ሲመጣ እንደማንኛውም ህፃናት ሙሉ አካል ይዞ ነው የመጣው። ግን መስራት አይችልም። አካላችሁ ላውቹ ላይ አለ። አንዳንዴ አካል ጉዳተኛ የሚለው ቃላት ራሱ ለነዚህ ልጆች የሚገልጻቸው ላይ አይመስለኝም። ምክንያቱም አካል ጉዳተኛ ማለት አካል ለሌለው ነው ለሰው ነው አይደለ? እኛ ጋር ግን ሙሉ አካላቸውን አይተሻቸዋል። ላያቸው ላይ አለ፣ ግን ማዘዝ አይችሉም። ያንን አካላቸውን እና የተሰጣቸውን ጸጋ መጠቀም አልቻሉምና እንደዛ አይነት ልጅ አለኝ። እንግዲህ እኔ ጋር ያለው ልጅ እጆቹም ላይ አለ፣ እግሮቹም አሉ፣ አይኖቹም፣ ጆሮም ሁሉ ነገር አለ። ግን አይኑም አያይም፣ ምላሱም አትናገርም፣ እጁም መቃ አይጨበጥም፣ እግሩም አይራመድም። የተፈጨ ምግብ ነው የሚበላው። ዳይፐር ተጠቃሚ ነው። ሰው ነው የሚያገላብጠው፣ ሰው ነው የሚያንቀሳቅሰው። እና ይሄ ልጅ ነው እንግዲህ ለዚህ ድርጅት መመስረት ሰበብ ሆነው። እኔ እንደዚህ አይነት ልጆች የሚውሉበት ቦታ ፈልጌ ሳጣ ያው የኔ ብቻ ችግር አይደለም፣ ይሄ የብዙ እናቶች ችግር ስለሆነ ለምን አንድ 4-5 እናቶችን ብናሳርፍ 4-5 ልጆችን ደግሞ ብናወጣ ከቤት ተዘግቶባቸው ከሚውሉ በሚል ሐሳቤ ነው። ይሄን ያክል ቁጥር ይኖራል፣ ይሄን ያክል ደረጃ ይደርሳል ብለን አላሰብነው። ምክንያቱም እንደዚህ አይነት ልጆችን የምታገኙ በሪፈራል የመጣ ከተለያየ ቦታ ከተለያየ ሀገር ነው የምታገኘው እንጂ በአንድ ወረዳ በአንድ ቀበሌ ላይ እንደዚህ አይነት ልጅ ይኖራል ብለን ይሄን ያክል ቁጥር አንጠብቅም። ለዛ ነበር የዛ አይነት ሐሳቤ ነበረን። ግን ወደ ስራ ስንገባ እንደምታዩ የብዙ እናቶች እናት አድርጎኛል። ቅድም አይራመድም ነበር አለችኝ። ቅድም ስትናገር ነበርና አይሄን ቤት ጠይቃታለሁ ብዬ ነበርና ማይራመዱ መራመድ ይችላሉ ማለት ነው ከጊዜ በኋላ። እንዴት ነው ይሄ ሚድንና ማይድን ነገር አለ? ሲፒ ሴሬብራል ፓልሲ የሚባለው ጉዳት እንግዲህ 4 አይነት ነው። ቀላልም አለው፣ ሙሉ አካልም አለው፣ ግማሽ አካልም አለው እና አንዳንዴ ትንሽም ጉዳት በትልቁ ጉዳት ውስጥ ይጨፈለቃል። ወላጅ ያን ያክል ሄዶ የሚያስፈልገው ነገር ጋር ለመድረስ እንግዲህ አቅም ይጠይቃል፣ ጊዜ ይጠይቃል፣ ሰው ኃይል ጉልበት ይፈልጋልና
እና ደግሞ ከምትሄጂበትን ጤና ባለሙያም ጭምር ነው በደንብ አብራርቶ የልጅሽን ችግር ነግሮሽ በቃ ይሄን ያክል ብትራመጂ ይሄን ያክል ብታደርግለት ይሄ ልጅ ለውጥ ያመጣል ይሄን ብታደርግለት ደግሞ ይሄ ልጅ እንደዚህ ይሆናል የሚል ነገር እኛ ሀገር ላይ የለም። ለምን ያለው የበሽተኛ ቁጥርና ያለው የጤና ባለሙያ ቁጥር አልተመጣጠንም። ስለዚህ ያን ሁሉ ሰው ቁጭ አድርገው ደቂቃ ሰጥተው የማናገር እድሉ የለም። ሁላችንም ጋር እንደምን እንሄዳለን የመድኃኒት ታዝልሻል ትመጫለሽ ከስንት አንድ ነው ምንድነው ችግሬ ምን ያመመኝ ምንድነው መድኃኒቱ ምናምን እንዴት ተከሰተ ምን መከላከል አለብኝ የሚለው ነገር የሚጠይቀው ከስንት አንድ ነው። ብዙዎቻችን አንጠይቅም። ስለዚህ እነዚህ እናቶችም አንድም ያን ነገር ባለመጠየቅ ዝም ብሎ በቃ ነርቭ ነው ብዙ ጊዜ ነርቭ ነው የሚባለው የነርቭ ችግር አለበት ሲባል በቃ ነርቭ ችግር አለበት አይድንም ተብያለሁ ቤት ተቀምጠዋለች። ያ እንግዲህ መዳን የሚችል ልጅ ነው። አሁን ቅድም ያለችሽ እናት ትምህርት ቤት ሄዷል ያለችሽ እናት አሁን ሄዷል በእግሩ ሄዷል አለች። ረጅም ጊዜ ቤት የተቀመጠች ነበራት 4 አመት 5 አመት ቤት የተቀመጠች ነበራትና እንደዚህ የሆነ ፕሮግራም ነበረን ግቢ ውስጥ እና ለሰራተኞች ምግብ አመተናል የሆነ ቦታ ያቺ ምግብ የምታመጣው ሴትዮ ልጆቹን ስታያቸው እኔ ጎረቤት እኮ እንዲህ አይነት ልጅ አለ ብላ ነው ያመጣቻት ስናየው ትንሽ ቴራፒ ቢያገኝ ተነስቶ የሚሄድ ልጅ ነበር። እንግዲህ ያን ያክል ጊዜ ተዘጋበት ማለት ነው። እኛ ጋር መጥተው ግን የኔ ቴራፒ ድርስ ሲያገኝ ትርት ነው አሁን መናገርም ጀመረ። ከልጆች ጋር ደግሞ በለጠ ሲውል ደግሞ አይናቸው የሚያይ ልጆች ጉዳቱ ቀለል ያላገላቸው ልጆች የመዳን እድላቸው ትንሽ ቅርብ ነው። ሙሉ በሙሉ እንደምንጠብቀው 100% አይደለም። አሁን ይሄ ልጅ መናገር ችሏል የተወሰነ ባባ ማማ አንቺ ወሰጁ እንዲ ማለት ችሏል። በደንብ ግን መንቀሳቀስ ችሏል። ከተመዘጋት ቢሆን ብልዘግበትም አይዘጋይም ወጥቶ ይሄዳል። ያን እድል አግኝቷል። እናትም ደግሞ እኛን ተቀላቅላ ያው እዛ ቦታ ላይ ተሻታል እንግዲህ እና ጥሩ ነው ያኔ እንደዚህ መውጣታቸው እናቶች ልጆችም ደግሞ እንዲ ትንሹ ጉዳት ወደ ትልቁ ጉዳት ወስደን ከመንጨፈለቃቸው እናቶች ምንድነው ልጅ ችግሩ ምን ማድረግ አለብኝ ምን ድረስ መሄድ ያለብኝ የሚለው ነገር ቢጠይቁ ጥሩ ነበር። እንደዚህ ነገር አይከሰትምና የኛ ልጆች በሁለት በሶስት አይነት ነው ያሉት። በጣም ኃይለኛ ጉዳት ያለበት አለ እንደኔ ልጅ። አሁን የኔ ልጅ እንግዲህ ጆሮ ብቻ ነው የሚሰራው። አይናቸው የሚያ ልጆች ደግሞ የተወሰነ ድላላቸው። በተለይ ደግሞ እጃቸው ትንሽ ማንቀሳቀስ የሚችሉ እንደነ ፋቲሃ እንደነ እንትና መነሳ አይነት ልጆችን ደግሞ ያቻቸዋል። እንግዲህ እነሱ አሁን የሚቀጥለው ዓመት ትምህርት ይገባሉ ያሰብን ነው እነሱና እንደ አይነት ልጆችም እዛ ውስጥ ይካተታሉ። እነዛን ነው አሁን የምናወጣው። እንደው ስንት አመቱ ነው? 4 አመት። ወደ ኋላ እንመለስና እስኪ ልጅሽን መጀመሪያ ላይ ስታቂው ይሄ ነገር እንደሆነ ስታቂ እንዴት ነበር ያለው ነገር? ታስተውሽኝም ባታስተውሽኝም ከኔ ጋር የሚኖር ጉዳይ ነው። ሁሌ የምትረሽው ነገር አይደለም እኮ ያለፍሽበትንም እየኖርኩትም ነው የሚለየው ነገር አሁን ከህዝብ ጋር መቀላቀሌ ነው። ከዛ ውጭ ግን ጉዳቱ ሁሌም ከኔ ጋር ነው ያለው። 9 አመቱ እንግዲህ 9 አመት ሀብሎ ሲጀመር ጀምሮ እንግዲህ መሐመድ በጣም ከባድ ጊዜ ነው የምናሳልፈው። ልጅሽ ላይ ተቀምጦ ሳይሽ ቀይት ሆኜ ጥቁር አይቅሽም የምታበይውን ነገር ይምረር ይጣፍጥ አይነግርሽም። ልጆች ምግብ አንበላም ብለው ሲተውሽ እኮ ሲናገሩ ሲደፉብሻልም ጭብራል። የኛ ይጣፍጠው ይምረረው አናቅም ግዴታ እናበላዋለን። የምታለብሻቸውን ልብስ አንፈልግም ብለው ቁሳጥ ሲደፉና ያለን እኮ ልጆች ይመቸው አይመቸው እናለብሰዋለን። ታዩ ያንንና አሞሽ ራሴን አመሜ ካላሽ ማን ይረዳሻል? የኔ ልጅ እኮ አሞት ውስጡን ማሚ ሆዴን ነው ማሚ ራሴን ነው ይለኝ። ይሄንን የኖር ነው ያለን በቃላት የሚገለጽ አይደለም። የመሐመድ ሌሎች ልጆችሽ እንድትረሺ የላ ህይወት እንድትረሺ የሚያደርግሽ ልክ ማማ ተብለሽ እንደማትጠቂ ማማ የሚባል ቃላት ያምርሻል። ብዙ ነገር ነው ያለው። ግን መሐመድን አልገልጸውም። ግን መሐመድ ማማ ባይለኝም መሐመድ ቆሞ ባይሄድም እዛ ማዕከል ላይ ያሉ ልጆች በሚያመጡት ለውጥ ግን እየተጠገንኩ ኖራለሁ። አልሐምዱሊላህ የነሱ መዳን የነሱ ለውጥ የኔ ልጅ ለውጥ ነው። ዛሬ 43 ልጆች ማዕከል ላይ ያሉ 50 ምናምን ልጆች በውጭ መረዳቸው አሉ። የበቶ ምናምን ልጆች እናስላደረገኝ ቁስሌ እንዲያገግም ሆኗል እንጂ መቼም ማትረሹ ወልደሽ መልሶ ወድሽ የገባ ልጅ ነው ያስኩት። ሁሌ እንድትርቂው የማይፈልግ መሐመድ ከመጣበት ሰዓት ጀምሮ ለቅሶ አያምረኝም ሰርግ አያምረኝም። እስረኛ ነሽ ሁሌ ጊዜ ወይ ይዘሽ መሄድ ነው ያለብሽ ወይ ታስረሽ መቀመጥ ነው ያለብሽ። በጣም ከባድ ነው። በዛ ሰዓት ያው ከባድ ጊዜ ነው ያሳለፍሽው። ያው ለመረዳትም አይከብድምና የሚያግዝሽ ሰው ነበር? እንዴት ነበር እስኪ?
በሰዓቱ ያው መንታላቸው የኔ ልጆች ሲወለዱ ደግሞ መንታ ነበሩ። አንደኛዋ ጤነኛ ነች፣ አንደኛው ወዲያው ነው እኔ በቃ እንደተወለደ ነው የጀመረው እና በጣም ያለቅስ ነበረ፣ በጣም ከመጠን በላይ። መጀመሪያ እንደውም ለቅሶውን ነው በቃ ለቅሶውንና ሲጀሩን ነው የሚጥል በሽታ ነበረበት። ሲጀሩን ነው ያወቅነው እና መንትያዋ እናቴ ወሰደቻት። ከፈትለኝ ማለት አልችልም። እናቴ ወሰደቻት። ከዛ በተጨማሪ ደግሞ ሁሉም ቤተሰብ፣ ጎረቤትም፣ ጓደኛ በቃ አንተኛ ለሊቱን ሲያለቅስ ያድራል። ቀን ደግሞ ሲጀሩ በጣም ሲደጋገበት ይውላል። አራስነት ጭራሽ አይታወቅም። በቃ እንኳን አራስነት ከቤቱ በቃ ሁሌም ዛህማ ነው። በቃ የሆነ ግርግር ነው። በቃ እንዴት ዋለ፣ እንዴት አደረ፣ እንዴት ሆነ በቃ ምንም በቀን 15 20 ጊዜ ይጥለዋል ሲጀሩ። ያንን ስናስተናግድ እንግዲህ 6 ወር አሳለፍን። 6 ወር ያነሳሳልፍ መሐመድ በ6 ወር ጊዜ ውስጥ መቀመጥ ነበረበት፣ ዕቃ መጨበጥ ነበረበት፣ ምናምን ነበረበት የሚለው ነገር ረስቼዋለሁ። እንግዲህ ከሱ በፊት ልጆች አሉኝ፣ ግን ምኑ ነው የጋረደኛለን እንዳላቅ ለቅሶ በጣም ኃይለኛ ነበር። ለሊት ለቅሶ ስታዳምጪ ታድሪያለሽ፣ እንቅልፍ የለሽም፣ ድካም ነው። ቀን ላይ እንደገና ደግሞ ኤፒሊፕሲው ሲጀሩ ያስቸግረዋል። እሱን ደግሞ መጠበቅ አለ፣ እንዳይታፈን እንዳይወድቅ ትጠብቂያለሽ። ስለዚህ ሌላ ነገሮችን አላስብም። ከሱ ጋር ያለውን ትግል ብቻ ነው የሚሆንና አጋጣሚ 6 ወር ላይ ወንድም ያገባ ነበርና እናቴ ወደ ክፍለ ሀገር መሄድ ነበረባትና ስትሄድ አመጣቻት። ስታመጣት ያቺ ትቀመጣለች፣ ዕቃ ተጨብጣለች፣ ነገሮችን በደንብ ትረዳለች፣ ታጫውታለች። ምንድነው ይሄ በቃ ልዩነታቸው በደንብ ያወቅኩት ያኔ ነው። ከዛ ይሄ ልጅማ በቃ አይምታየውም ማለት ነው ብዬ ወደ ሕክምና ወሰድኩት። ወስደው ያው አይኑ እንደማይ ተነገረኝ። 6 ወር ላይ ነው እንግዲህ አይኑ እንደማይ ያወቅኩት። ከዛ በኋላ እንደገና አመት ላይ ወደ ውጭ ይዤ ወጣሁኝ። ዱባይ ህንዶች አሉ፣ እነሱ ጋር ይዤ ሄድኩኝና እነሱ ደጋ ደግሞ ሲሄድ አንቺ የመጣሽው ለአይኑ ነው አለኝ። ልጁ ግን ሌላ ብዙ ሲፒ የሚባል ጉዳት አለበት። ሲፒ የሚባለውን ቃላት የሚገርምሽ መሐመድ ተወልዶ አመት ከ3 ወር እስከሚሆነው ድረስ ኢትዮጵያ ውስጥ ያለ ዶክተር አንድም የቀረኝ የለም። አልጨረስም፣ አንድ ሳምንትም አልታገስም። መታገሽም አይደለም ያለበት ነገር ሰላም። አንድ አራስ ልጅ ጡት ሳይጠባ ምንም ነገር ጡጦ የተለያየ ጡጦ ነው የምንቀያየረው። ምንም ነገር በቃ ወዳፉ የሚገባ ነገር የለም። መሳብ አይችልም። መሳብ እንዲህ ወደ ውስጥ መሳብ የሚባል ነገር የለም። ወደ ውጭ ነው የሚስበው። ስለዚህ ረሃብ አለ፣ ለቅሶ አለ፣ ህመም አለ። ያንን ነገር ለማስታገስ የማልሄድበት ቦታ የለኝም። ያን ሁሉ ሲሄድ ግን ነርቭ ነው ነው በቃ የተለየ ነገር አይነገርሽምና እዛ ይጆ ሲሄድ ግን እንዲያይቶት ይሄ ልጅ እኮ ሲፒ ጉዳተኛ ነው። ሲፒ ምንድነው ሲባል ሲፒ ማለት እንደዚህ ከጭንቅላት ጋር ያለ ነርቭ ሰሪብራል ሰረብረም የሚባለው ፓርት እሱ ሲጎዳ ጠባሳ ሲሆን የመናገር፣ የመቀመጥ፣ የመንቀሳቀስ እድል ይይዛል። እና የዚህ አይነት ጉዳት ነው። በጣም ነው የሚደነቀቁት ያነሰሰማ ምንም ነገር ውጤት ሳያይ ነው ያ ዶክተር እንደዛ ብሎ ተናገረው። እንግዲህ ከዛ በኋላ በጣም ስንደነግጥ አይ እስኪ ይታይ ተባለ። እንደገና ሲቲ ስካን ታዘዘ፣ ኤምአርአይ፣ ኢጂ የሚባሉ እንትኖች አሉ። እሱ ታዘዘለትና ሲታይ ጆሮ ብቻ ነው የሚሰራው። አመት ከ3 ወር ላይ ነው እንግዲህ ያንን ደግሞ የተሰማሁት ማለት ነው። እንግዲህ መጀመሪያ ላይ መሐመድ ተወልዶ በ17 ቀኑ የኤፒሊፕስ መድኃኒት ጀምሯል፣ የሚጥል በሽታ ማለት ነው። ያን መድኃኒት እንዴት ነው መስጠት ያለብኝ? ክኒን ነው፣ ፌኒቶን የሚባል ክኒን ነው። እንዴት ቶሎ የሚባል ሽሮፕ ሰጠኝ። እሱን በሰዓት ጠብቀሽ ነው የምትሰጪው። ያን እስከ መቼ ነው የሚወስደው ይሄ ልጅ? ይሄ መድኃኒት ገብቶ ውስጡ ምን ያደርገው ይሆን? ሌላ ጨጓራው የሚሆን የሚለው ስጋት አለ። ምክንያቱም ጻይ ነው ያነገር። ያን ጭንቀት ሳልቋቋም ደግሞ ሌላ አይኑ መጥፋቱ ተነገረኝ። እንደገና ያን ደግሞ ተሰል ደግሞ እንደዚህ አይባ ይሁን ነገ እንዲያስጠላሽ መኖር እንዲያስጠላሽ ነገ ሐኪም ቤት ስትሄጂ ምን ይጨምሩልኝ ይሆን ብለሽ ሁሌ ሰቀቀን ህይወት ነው የምትኖሪው። በቃ እንደዛ አይነት ህይወት ነው ያሳለፍኩት። እንግዲህ እንደዛ ይያል 3 አመት ከዛው ዱባይ ላይ ያሉ ህንዶች በቃ ለዚህ ልጅ የሚጠቅመው የእድሜ ልክ ጉዳት ነው ይሄ ልጅ የያዘው። ምንም ገንዘብ አታባክኒ፣ ምሳ ቁርስ ራት እንደምታበየው በቀን አንድ ጊዜ ቢያስ ቴራፒ ያሰራ። ምክንያቱም ቴራፒ ካልሰራ አጥንቶ የመሳሳት የመሰባበር ቅርጽ የመቀየር እድል አለው። ስለዚህ ያንን ነገር ለማገት ይሄን ልጅ በደንብ ምግብ እንደምታበየው ሁሉ ስፖርት መስራት አለበት። ያን ስፖርት ሲሰራ ደግሞ ባንቺ ብቻ አይደለም የሆነ የሚያጉት ማቴሪያሎች መኖርም አለበት እና የሚያስፈልጉትን ማቴሪያሎች ከዛው ገዛው አንዳንድ ማቴሪያል እንደ ስታንዲንግ ፍሬም፣ ቦል፣ ማዋኛ ገንዳ ሁሉ ይወለቃል። እነሱ በቀኛ ሆነ እዚህ እንደ ቅንጦት ለጤነኛ ልጅ እንደ ቅንጦት ስለምናያቸው ለነሱ ግን ግዴታ ናቸው። እንዲህ በተወዛወዘ ቁጥር ጅዋቸው ያንገቶቹ ሴሎች እየጠነከሩ ራሱን መሸከም ይችላል። መቀመጥ እንዲችል ደግሞ በደንብ በልቶ እንዲያገሳ ወደ ሳምባው እንዳይገባ ይሄን ሁሉ ጥቅሞች አሉትና ይሄንን 15 ቀን ሰለጠንኩ እና እዛው 15 ቀን እንዴት ማሰራት እንዳለብኝ ሰልጥኜ መጣሁ። እንደውም ሀገርሽ ላይ ቴራፒስት የለም እንዴ ምንድነው እስከሚሉ ድረስ ነው። ምክንያቱም እኔ ቴራፒ ውስጥ ሰዎችን ማቀው ስትሮክ ያወጣለው ሰው ወይ የሆነ አደጋ ያጋጠመው ሰው ትልቅ ሰው ሲሰራ ነው እንጂ
የአመት ከምናምን ልጅ ቴራፒ ሲሰራ ይቻላል። ስለዚህ አላቅም የለም ነው ያልኳቸው። ስላችሁ በደንብ እነሱ 15 ቀን አሰለጠኑኝ። መጣሁ። ስመጣ ግን ማሰራት አልቻልኩም። ያለቅስ ጀመር ልጁ። ሲያለቅስ በቃ ያልሆነ ቦታ ላይ ይጀው ሊሰበር ይችላል ምናምን የሚላስብኩና ማፈላለግ ጀምር። አለርት ላኩኝ። ከአለርት ወደ መናገሻ፣ ከመናገሻ ቼንሼር ሰርቪስ ኢትዮጵያ ሰለተ ምረት ጋር አለ። እዛ ሄድኩኝ። እዛ ተመዘገብኩኝ። 2 ወር አካባቢ ጠበቅኩኝ። ጠሩኝ። ለ3 አመት ማክሰኞና ሐሙስ ሌላ ስራ የለኝም። ማህበረን ቴራፒ ያሰራሉ 3 አመት። አዎ በተካለ ማክሰኞና ሐሙስ ላይ ያሰራሉ። ግን ያን እያሰራሁኝ እዛ ማገኛቸው እናቶች አሉ። እነዛ እናቶችን እንዴት ነው ብዬ ስጠይቃቸው ሁሌ ተስፋቸው የጨለመ ልጆቻቸውን በቃ ምን ማድረግ እንዳለባቸው የማያውቁ ስራ መስራት የማይችሉ ተጨማሪ ሌላ ጉዳት ያለባቸው ያን ችግር ስትሰሚ አንቺም ጋር ችግሩ አለ። አንቺ ደግሞ ትንሽ ከነሱ የተሻልሽ ነሽ። መኪና ኑሮኝ እኔ በራሴ መኪና ድርሼ መጥቼ ተንበየ ተንቀሳቀሼ እነሱ ያም ማግኘት ሳይችሉ ሲቀሩ ያምሻል። እናቶችን ሳገኝ በቃ እነዚህ እናቶች ልጃቸውን ቢይዝላቸው ወጥተው ይሰሩ። የሚያሳዝነኝ ነገር ደግሞ እነዚህ ያወራኋቸው እናቶች ዛሬ እዛ አልገቡ። ምክንያቱም እነዛ የት ናቸው? የተለያየ ቦታ ናቸው። አንድ ማዕከል ስትመሰርቺ እዚያ አጠገብሻለሁ ማሳት ያለብሽ አይደለ? ህጉም የሚለው እንደዛ ነው። ማዕከሉ በተመሰረተበት አካባቢ ያለውን ማያዝ ነው። እኛ ስንመዘግባቸው ስናወራ የነበርነው ግን እዛ ቦታ ስለተገናኘ ቤተሰብ ሆነናል። አውራን ግን አሁን ላይ የለም። በቃ አንዷ ጣፎ ነች፣ አንዷ ምናምን አንዷ በቃ የተለያየ ቦታ ናቸውና አካባቢያችን ላይ ባለው ግን ያው እነዚህ አካባቢ ላይ ራሱ ሲመጣ እንዴት አገኛቸዋለሁ የሚል ስጋት ነበረብኝ። እና ልክ ላይሰንሱ ጨርሰን ቤት ተከራይተን የሚያስፈልጋቸውን ነገር አሟርተን እኔ 3 አመት ቼንሼር ላይ ልጅ ማሰራቴ ለነዚህ ልጆች ምን እንደሚፈልጉ፣ ምን እንደሚጠቅማቸው፣ ምን እንደሚጎዳቸው፣ እንዴት መንከባከብ እንዳለብን ተምሬያለሁ። በምሰራበትም እንደገና እነሱ ፎሎ አፕ ሲያደርጉሽ ስልጠና ይሰጡሻል። ስልጠና ሰጥተው ሰርቲፋይ አድርገው ነው የሚያስወጡሽ። 3 አመት ከሆነሽ ትወጫለሽ። እንደዛ አድርገው ነው የሚያስወጡንና ፎሎ አፕ ያደርጉሻል በየወሩ ከዛ በኋላ። ስለዚህ ያን ልምዱ አለኝ እዛ ቦታ ላይ። ስለዚህ በዛች ባለችኝ ልምድ ነው እንግዲህ እዚህ ጋር መጥቼ ትንሽ ቤት ተከራይቼ ለ5 ልጆች ነው እንግዲህ ይሄ ግቢ አሁን የተከራየ ነው። ለ5 ልጆች ነው እንግዲህ ያቺን ቤት ተከራይተን እዚህ አቶ ወስተራ ደጀሽ ገነሜ ጋር እነዛ ልጆች እንዲከይት እናምጣቸው። እኔ ማገኛቸው እዛ ቀሩ። እነዚህን ኬት እናምጣ ሄድን ቀበሌና እንደዚህ አካል ጉዳተኛ የሆኑ ተደራራቢ ችግር ያለባቸው ስንል ሊስት ሰጡን። ወደ 15 ሰው ሰጡን። 15ቱም ጋር ስንደውል የ20 አመት የ40 አመት የ50 አመት ምናምን ሰዎች ናቸው። እና በቃ እንደዛ አይደለም እኛ የምንፈልገው ህፃናት ከ3 አመት እስከ 10 አመት ከ3 አመት በታች ያለንም እኛ ልምዱ የለም። ቤታችን ውስጥ ችግሩ ስለመጣ መሰራት አለበት ብለን ገባን እንጂ ስለነዚህ ልጆች በቂ ዕውቀት የለንም። ጉዳቱን ያስከተለ የሚለው ነገር በደንብ አናውቅም። ስለዚህ ፈራን ሪስኩን። ከ10 አመት በላይ ያለውንም ደግሞ መዳን የሚችልልኝ ብንይዝ እዛ ቦታ ላይ ሳይደርስ ሳይጎዳ ብናድ ነው የሚል ሐሳብ ኑሮን ከ10 አመት በኋላ ያለው አይደለም ማለት አይደለም፣ ግን ረጅም ጊዜ ይወስዳል። ስለዚህ ያ ቦታውን ሲይዝብሽ እዚህ ጋር ደግሞ መዳን የሚችል ልጅ ቶሎ መነሳት የሚችል ልጅ ቦታ ያጣልና ያንን አስበን ከ3 አመት እስከ 10 አመት ገደብ ነው። ከዛ ምን አደረግን? ከነሱ ሰዎች ተቀበልና ቤት ለቤት 2 ቀበሌ ላይ ዞርን። 2 ቀበሌ ላይ ዞር 18 ልጅ አገኘ። በ2 ቀበሌ 18 ልጅ ስናገኝ በ3 ግሩፕ ተከፍለን ይሄድ ነው። አንድ ቀን ይፈጀብን ከጧትና ከሰዓት ነው የዞርነው። 2 ቀበሌ በ3 ግሩፕ ተከፍለን 18 ልጅ ዘመጣን ሁላችን። በጣም ነው ያሳዘነኝ። በቃ እስከ 32 አመት እድሜ ክልል ያለው ሰው አይተናል። እና አሁን ድረስ አለ ልጅ 32 አመት ልጅ አሁን ድረስ አለ 36 ምናምን ሆኗል ማለት ነው። እንግዲህ በጣም ያማል። በቃ ስትገኝ አንደኛ እኔ መጀመሪያ ላይ ድርጅቱ ከመመስረቱ በፊት መሐመድ ከኩያቶቹ ጋር መዋል አለበት። ግን የት ነው የሚውለው? እቺ እህቴ ነች እጃ ተዞራለሁ። በቃ እስኪ እዚህ ቦታ እንዲያድ ተቋማለ ምንድነው አገልግሎቱ እንዴት ነው የሚሰጠው? ሄደን እናያለን። እዛም ቦታ ሄደን ሲሄድ ግን የማየው ነገር ለኔ ሰላም የለው። ጥሩ ነው ግን የኔ ልጅ ከሌሎች ልጆች ይለያል። የኔ ልጅ ተመቶ የተመታበትን ቦታ ማሳየት አይችልም። ስለዚህ 24 ሰዓት ከስሩ የማትነጠል ሙዝ ማግኘት አለበት። ያንን የሌለበት ቦታ ላይ እንዴት ነው ልጅን ማስገባው? ይኖራቸዋል ሙግዚት ግን ኦቲስቶች አሉ እዛ ጋር እንደልባቸው የሚንቀሳቀሱ። እዚህ ጋር ደግሞ ተመታሁ ማይል ልጅ አለ። አንድ ግቢ ውስጥ ነው ያሉት። በቃ እንደናት ሰላም አሰጠኝም ያለኔ። እነዚህ ልጆች የብቻቸው ማዕከል ነው መኖር ያለበት። በቃ ከምንም ስጋት ነፃ ይሆኑ። አንድ ኦቲስት ልጅ እኮ 2 እናትም አይችልም። በቃ በደንብ ጥበቃ ያስፈልጋል። እነዚህ ልጆች ግን 1 እና 3 ሊማስ ትችላለች። ራሳቸውን የማይጎዱ ሰው የማይጎዱ በቃ
ካላገላበሻቸው ካላንቀሳቀሻቸው ነገር ምንም ያደረጉት ነገር ስለሌለ ማለት ነው። ስለዚህ በዚህ ሁኔታ ላይ እንዴት ነው ልጄን እዛ ጥዬ እኔ ስራ እሰራለሁ የሚለው ያ ነው በቃ አንድ ከፍት ያነሳሳኝና ከዛ ደግሞ እነዚህ ልጆች ላይ ያ ስሜት አለ። ሲሄድ እዛ በዚህ ሰዎች ቤት ልጄን የት ነው የማስቀምጠው ምን ያገኝ ይሆን የምትልናት በቃ አለች እዛ ጋር። ከዛ ልክ አንቺን ስታይሽ እንዲ ብዬ ነው እኮ የመጣሁት አካል ጉዳተኛ ልጆች ላይ እንደዚህ ስታይ ደስ ብሏት ተቀበልሽና ስታዩ መስፈርቷን ደግሞ ካንቺ ውጭ ነው። ከ10 ዓመት በላይ ሆኗታል ልጁ ምናምን በቃ እና ያን እንዲ ልጅሽማ የኛ ማከል በቃ እንዲ ነው የኛ ስታያስ ደግሞ ቅስሟ ስብር ብሎ የምትመለሽውና አንቺ መፍታት ማትችው ችግር ውስጥ በቃ መዞር አንችልም። እኛም ታመን እነሱንም አጓጉተን የበለጠ በቃ ተስፋ እያጨለምን ነውና ምን ሄደው ታፔላ እንስቀል ታፔላችን ላይ ሰው ይምጣ ብለን በቃ እንደዛን ከዛ ውስጥ 5 ልጆች አገኘን። ከዛ ከ18 5 ልጆች አገኘን። በእነዛ 5 ልጆች መሰረት ተጀመረ። አሁን 43 ልጅ 43 እዚህ ውጪ ደግሞ 50 ልጆች አሉ። በረከቱ በጣም በረከቱ። አዎ ግን እነዚህ ልጆች አሁን ወደዚህ ማዕከል እንዴት ነው የሚቀላቀሉት የሚለው ስታስቢ ደግሞ ካለም ቦታ አንፃር ደግሞ ስታስቢ በጣም ብዙ ችግሮች አሉ። እንግዲህ ያው በጋራ ምን ፈታው ችግር ይሆናል። እንግዲህ ደግሞ ወደፊት እንግዲህ ጥሪ አቅርቢ፣ ሚዲያው ክፍት ነው። ጥሪ አቅርቢ። እዝነትን 24 ሰዓት ስናወራ ብንል አንገልጸውም። እዝነት ውስጥ ያሉ ህፃናቶች ራበና አይሉም፣ በረደና አይሉም፣ አመመና አይሉም። የደረሰባቸውን የውስጥም ችግር ሆነ የውጭ ችግር በመልክት እንኳን ማሳየት አይችሉም። ከዛም ባሻገር ደግሞ እናትየዋ ተምራ እንዳልተማረች ጉልበት እያላት ጉልበት እንደሌላት ወጣ መስራት የማትችል እስረኛ ሆናለች። ስለዚህ እቺን እናት ተስፋዋን ብርሃን የምናደርገው ሁላችንም ስንረባረብ ነው። እነዚህን ህፃናቶች ደግሞ የሚያገኙትን አሁን እዝነት ላይ የሚያገኙትን እንክብካቤ እንዲቀጥል የምናደርገው የሁላችንም ርብርብ ሲኖር ነው። እና እኔ 24 ሰዓት እነዚህ በወራ ስለማልገልጻቸው ሁላችሁንም ማስቸግራችሁ ማየት የቻለ ሰው ቦታው ላይ ተገኝቶ ቢያቸው እዛ ጋር ሲመጣ ነው እኛ እያንዳንዱ የተሰጠንን ጸጋ የምናመሰግነው። ለነዚህ ልጆች ደግሞ የኔ ሚና ምንድነው ምን ላደርግ እችላለሁ የሚለውን ነገር ማድረግ የምንችለው ስናያቸው ነው። እና ሁላችሁም እዛ ቦታ ላይ መታችሁ ብትጎበኙ አንድ ደስ ይለኛል። መምጣት ለማይችል ሰው ደግሞ ብዙ ፕላትፎርሞች አሉን እኛ ጋር ፌስቡክ፣ ቴሌግራም፣ ዩቲዩብ፣ ኢንስታግራም እንጠቀማለንና በዛ ላይ ያገኙን ይችላሉ። አካውንቶች አሉን፣ በአካውንት መርዳት ይቻላል። በሙያም በቮለንተርም መርዳት ይቻላል። እዝነት ብዙ ሙያተኞችን ይፈልጋል። በተለይ የጤና ባለሙያ ሳይኮቴራፒስቶችን ይፈልጋል። እንዲሁም ደግሞ የእጅ ባለሙያዎችን ይፈልጋል። ልጆቻችን ያጋል ድጋፍ ይፈልጋሉ። አገር ውስጥ ብዙ ማቴሪያሎችን የሚጠቅማቸው ማግኘት አንችልም። ሞዲፋይ ያሰራለ ብንጠቀመው አንድ ልጅ እንዲቀመጥ ኮርነር ቼር ያስፈልገዋል። ወንበር 3 ማዕዘን የሆነ ወንበር እንዲንቀሳቀስ ዊልቸር ያስፈልገዋል። እንዲራመድ ወልከር ያስፈልገዋል። እንዲቆም መቆም እንዲለማመድ ስታንድ ፍሬም ያስፈልገዋል። አንድ ልጅ 4 ማሽን ያስፈልገዋል። እነዚህ ማሽኖች የምናገኘው እንግዲህ ከሀገር ውስጥም ከውጭም ያሉ ሰዎች ተረባርበው በሚሰጡን ብር ነው። ሁለተኛ ነገር ደግሞ በሀገር ውስጥ ባሉ ሙያተኞች ሞዲፋይ ያሰራን ነው። ስለዚህ ሁላችንም በቻልነው አቅም እዝነትን ብናየውና ብንጎበኘው የብዙ እናቶችን ተስፋ በር ከፍታለን በያስባለሁኝና መታችሁ ጎብኙን። የምንገኘው ደግሞ ሰፈረ ሰላም ኢትዮ ጤና ሆስፒታል አካባቢ ነው። አድራሻዎቻችን እንግዲህ ያው ተባበሩናል ስክሪን ላይ ይለቁላል በየተስፋ አደርጋለሁኝ። ይሄን ይመስላል እንግዲህ በጣም አመሰግናለሁ። ዛሬ ቤትሽን ከፍተሽ እንዲሁም ማከሉ ጋር ሄደን አረፋን ከናንተ ጋር እንድንውል ስላደረግሽን ከልብ አመሰግናለሁ በአሻም ቴሌቪዥን ስም። እኔም አመሰግናለሁኝ። በዚህ አጋጣሚ ግን እዝነት ያው ባለፈውም የናንተ ሰዎች መተው ዘግበውታል። አንድ ቻሌንጅ ጀምሯል ደግሞ አሁን እስካሁን የመጣው እዝነት በክራይ ቤት ነው 4 ዓመት የተቀመጠው። አሁን ላይ ግን አንድ በጎ አድራጊ ሰው አንድ ቤትን የክራይ ቤቶችን ቁልፍ ገዝቶልናል። ያ የተገዛው ቤት ባለበት ሁኔታ ላይ ለመጠቀም ለልጆች ምቹ አይደለም፣ በቂም አይደለም። ስለዚህ እድሳትም ይፈልጋል ያለው ቤት። እንደገና ደግሞ ማስፋፊያ ቦታ ስላለው ግንባታም ማስበናልና ያችን ነገር ለማሳካት 600,000 ሰው ወደ እዝነት እጁ እንዲዘረጋ ጥሪ እናቀርባለን። ይሄን 600,000 ሰው መንፈልገው ከአንድ ሰው 200 ብር በማዋጣት ነው። እና ይሄንን ቻሌንጅ ለእዝነት አንድ ጎንጆ እንገንባላት በሚል መሪ ቃል ተነስተናል። ሁላችሁም የማንንም ኪስ ሳይጎዳ አይከብድም አይደለም፣ ይከብዳል። ያንድ ቀን ምሳ ይሸፍናል። ግን ያንድ ቀን ምሳን ለእዝነት ማጋራት ለእዝነት ቋሚ አሻራ መጣል ነው። ለእዝነት እናቶች ቋሚ ቤት መክፈት ነውና ሁላችንም ተረባርበን ይሄን ቻሌንጅ ተቀላቅላችሁ ተስፋችንን ኦን እንደምታደርጉት ተስፋ አደርጋለሁኝ። አመሰግናለሁ።
እኛም እናመሰግናለን። ይሄን ቻሌንጅ ተቀላቀሉ። በአሻም ቴሌቪዥን ስም ጥሪ እናስተላልፋለን። እኛም ይሄን ፕሮግራም የምትከታተሉ ቻሌንጁ እንዴት ነው? በአካውንት ነው? በአካውንት ነው። ቴሌብርም አለን። አካውንቶቻችንም ያው ላይ ይለቀቃሉ። በዛ ነው እንግዲህ ተባበሩ። ተባበሩን። ካስፈለገም ስልክ ቁጥራችን 0906 20 0020 ወይም 0911 68 86 50 በእነዚህ መደወል ይቻላል። እንግዲህ ደውሉ፣ ቻሌንጁን ተቀላቀሉ። እንግዲህ አረፋ ላይ ነው የምንገኘው። ስለ በዓል ትንሽ እስኪ እናውራ። አረፋ እንዴት ነው የሚከበረው? እንዴት ነው እዚህ ቤት የሚከበረው? አጠቃላይ አረፋ የሚከበረው እዚህ ቤት እንግዲህ ያው ዛሬ እናንተን እንግዳ ብለን ስላከበርን እኔ ቤት ተገኝታችኋል። እኔ ቤት አለን እንጂ ሁሌም አረፋን እናከብረው እናታችን ቤት ነው። እናታችን ቤት ነው የምናከብረው። ወንድሞችም አሉኝ፣ እህቶቻችን ተሰብስበን ከነ ልጆቻችን እሷ ቤት ነው አረፋን የምናከብረው። ያው ግን እንግዳ ቅድሚያ ስለሚሰጠው ዛሬ እናንተ እንግዶቻችን ስለሆናችሁ እዚህ ተገኝታችኋል። ግን እኔ ደግሞ ብዙ ጊዜ አሁን አረፋን አላከብረው። ለምን? እዝነት ከተመሰረተ ጀምሮ ማለት ነው። እዝነት ላይ ኡድሁያ የሚባል እርድ አለ በሙስሊሞች አረፋ የሚታረድ። አረፋ ኡድሁያ ሲታረድ ለሶስት ተከፍሎ ስጋው አንዱ ለማያገኙ ለሚስኪኖች ይሰጣል። ስለዚህ ያንን ሰው ታሳቢ በማድረግ እዝነት ጋር ያሉ እናቶች ይሄን ያገኙ ተብሎ የሰው ያመጣል። ያንን በማከፋፈል በመስራት ነው አረፋንም ማሳልፈው እዛ ቦታ ላይ ነው። ዛሬ እንግዲህ እናንተ እንግዶች ስለሆናችሁ እናንተ ስለሆነና ማዘርም መተዋል። እሷንም ዛሬ ወደዚህ አምጥተናታል። በዛ ነው የምናከብረው አረፋን። ማዘር ጋር ሊሂዳ ትንሽ ስለ በዓሉ ያው ማዘር አረፋ ያው ልጆች ሲመጡ ደስ ይላል አይደል? እንዴት ነው የሚከበረው እርሶ ጋር? አልሐምዱሊላህ ልጆቼ ይመጣሉ። ወንዶችም ሴቶችም ልጆቻቸውን ሰብስበው ይዘው ይመጣሉ። እኔ ጋር ነው የሚውሉት የሚያከብሩት። አልሐምዱሊላህ ደስ ብሎኝ እውላለሁ። ልጆቻቸውን በመጡ እሱም በመጡበት በጣም አረፋውን በጣም አክብረን እኔ ጋር ነው ተጧት የጀመሩ ሰግደን ተመጣን ጀምረው በቃ እኔ ጋር ነው የሚውሉት። እዛው በኋላ ነው የቤታቸው የሚዘየሩትም ነው የሚሉትም እንጂ የዛን ቀን ሁሉም ተጠቅልለው እኔ ጋር ነው የሚውሉት። እኔም አልሐምዱሊላህ ደስ ብሎኝ እውላለሁ። ልጆቼ ተሰብስበውልኝ አልሐምዱሊላህ ይሄው ነው ደህና ነው። አረፋን ስናከብር መጀመሪያ እንደው እስኪ በምን ቅድመ ሁኔታ ነው የምናከብረው? በመጀመሪያ ጧት ተነስተን ወደ አረፋ ወደ መስገጃ ቦታ እንሄዳለን። ልጆቻችንን ሁሉም ሰብስበን የሚጠባም ልጅ ሳይቀር ይሄድ ይባላል። ሁሉም ሄዶ እዛ አክብሮ ሰግዶ ይመጣል። በመጣን ሰዓት ያው እንግዶችም ይመጣሉ፣ ሌሎችም እንግዶች ይመጣሉ። ዛያራ እነሱንም እናስተናግዳለን። ቤተሰቡም ይመጣል። የሚፈለገውን ይሄንኑ ቀሪቦውን ዳቦ ምኑን አትክልቱ ምኑን ብለን ያው ተዛይረን እንሸኛቸዋለን። ከዛ ወደ ቤታችሁ ሂዱ በቃ ይባላሉ። ከዚህ በኋላ በቃችሁ ይባላል። እነሱም ደግሞ ሌላም አለባቸው። እኛ ባይ ጋር ሳይሆን እዛም ቤት ነው የሚዘያየረው። ያው እንደዚህ እያደረግን ነው እንግዲህ ቀኑ የሚያልፈው። ቀኑ የሚያልፈው እንደዚህ ነው። እንዴ ነው የልጅ ግን ሲመጣ ቤት ውስጥ ይረብሻል ይባላል። እንዴት ነው እርሶ ጋር ይቆጣሉ? ይሄት ልጅ የልጅ ሲመጣ እኔስ እንደዚህ አትጩህብኝ ምናምን እላለሁ እና እነሱም ይሳቀቃሉ። ስለሚያመኝ ነው ያመኛል። ስለዚህ ጭጭጭ ሲሉብኝ ስለሚያመኝ መየለጫዋላችሁ ምናምን እንደዛ አትጩህበት እንደዛ አትሆኑ ይላሉ። እነሱ ይላሉ አልሐምዱሊላህ መሸሚያ ውጭም ግቢም ስላለኝ እዛው ተንጫይተው ምን ብለው አልሐምዱሊላህ እኔ ጋር ብቻ አትምጡ ነው። ቤት ሲገቡ ትንጫጩ ትንሽ ያመኛል። ጫጩብኝ ሱካር አለ ሁሉ ነገር ስላለ ሽታው ደዛ ነው። አልሐምዱሊላህ ደህና ነው። ደስ ይለኛል። ውስጤ እኮ ደስታለሁ። ያው ግን ችግሩ ነው እንደዚህ የሚያረጋኝና እንደዛ ነው። አልሐምዱሊላህ ይኖሩ ይጨምሩ ይበረከቱልኝ። አሜን አሜን ብለናልኛም። አያት ጋር ሲኬድ እኮ ትንሽ ቅበጡም ይባላል። ልጆችም ደግሞ ከእናታቸው በልቀር አያት ናት ትንሽ እንትን የምትለው አይደል? ለዛም ነው መሰለኝ እናት ትቆጣለች፣ አያት ትንሽ ለቀቅ ያደርጋል። እኔ እንኳን ማቅበጥ አላውቅም። ልጅ ይመታሉ። መማታት አልማታም። ያው ልጆች እንኳን አይመቱም። የራሴ ልጆች ቃጥቼም ተማትቼም ቆጥቼም አሳድጋለሁ። ሰው ልጅ አሁን ልጅ ይመታል። ናተ ወላጅ የማይመታቸው እንኳን ሌላ ሰው እሺ ማይሉ አረገኝ ይከፋሉ። ትንሽ ትንታልቾቹ ይከፋቸዋል። ስለዚህ አልነካም ነው እንደዛ ነው። እሺ አልሐምዱሊላህ። እንግዲህ ዞሬ ወደ አንቺ መጣሁ። አረፋን ስናከብር ምንን እያሰብን እናክብር?
አረፋን ስናከብር እንደ ሃይማኖት ህጉ ማለት ነው ያው እንዳልኩሽ አንድ በግ ሲታረድ ራሱ ለሶስት ተከፍሎ አንዱ የሸሪዓው ህግ ነው ራሱ በቃ ይሄ ለሚስኪኖች መሰጠት አለበት አንቺ እየበላሽ ጎረቤትሽ እዛ ጋር ስጋ ይሸተተው መቀመጥ የለበት ይላል በቃ ህጉ ስለዚህ ለሶስት መከፈል አለበት ስለዚህ አንዱ የተከፈለው ስጡ ነው በቃ አይደለ ድሃዎችን ሰቡ ምስኪኖችን ሰቡ ነው ስለዚህ ያ ነገር ስላለ እኔ አሁን ጥሪ ማስተላልፈው እኔ ጋር ያሉ ብዙ ምስኪኖች አሉ ብዙ እናቶች አሉ ብዙ ህፃናቶች አሉ እኛ ደግሞ ምን ጠይቀው ቅንጦት አይደለም ዳይፐር ነው የምንጠይቀውና አረፋን ታሳይ በማድረግ ተሰጣጡ ተብሏል ዳይፐር እያያዛችሁ መታችሁ እንድትጎበኙን ጎረቤቶቻችሁም ጋር እንዲህ አይነት ልጆች ሊኖር ይችላሉ አካባቢያችን ላይ እንዲህ አይነት ቤተሰብ ጋር ሊኖር ይችላል የነዛ ልጆች ችግር የነዛ እናቶች ችግር ምንድነው የሚለውን ነገር ታሳቢ ያደረገ ሰው ይሄ ጉዳት በነገራችን ላይ ከተፈጥሮና ከህክምና ሰት የሚመጣ ጉዳት ነው እንጂ እናት እንዲህ አድርጋ አባት እንዲህ አድርጎ እንደዚህ ሁሉ ይባል ነገር የለም እንደዛ አይነት ሐሳብ ከውስጣችን አውጥተን እነዚህ ህፃናቶችን ከልጆቻችን እኩል ያያየን ማግኘት ያለባቸው ነገር እንዲያገኙ መሰጣጣቱ ደግሞ ያዋድዳል አካባቢያችን ላይ ያለውን እያሰብን አረፋን እናሳልፍ ነው የምለው በጣም እናመሰግናለን ለነበረን ጊዜ ያው ሳገደበንና ልንሰነባበት ነው እኛ ግን እንቀጥላለና በአላደስ እንቀጥላለን በጣም አመሰግናለሁ ለነበረን ጊዜ በጣም አመሰግናለሁኝ እኔም እንግዲህ መልካም በዓል መላው እስልምና እምነት ተከታዮች እንኳን ለ1446ኛ ኢደል አድሃ በዓል በሰላም አደረሳችሁ ያለው በድጋሚ አመሰግናለሁ አሻም ቲቪንም ለሚያደርግልን ነገር ሁሉ ከልብ ነው የምናመሰግነው እኛም እናመሰግናለን የተከበራችሁ ተመልካቾቻችን ልዩ የሆነው የአረፋ ፕሮግራማችን ይህንን ይመስል ነበር ቆንጆ ቆይታ ከኛ ጋር እንዳደረጋችሁ ተስፋ እናደርጋለን እኛ ከወዲሁ እንሰናበታለን የአሻም ቴሌቪዥን ፕሮግራሞች የአረፋ በዓል ፕሮግራሞች ግን ይቀጥላሉ በድጋሚ መልካም በዓል እስካሁን ያው ኮሪ ቆይተናል እንደውም ያው ቤተሰብ ተቀላቅሎ ምሳችንን እንብላ ሁላችንም እንጠጣ እሺ ታዛዥ ነን እኛ እሺ እንዴት ነሽ ደህና ማን ነው ስምሽ አይሻ አይሻ የማንበድ መንታት አይደል ግጥም አለኝ ያልሽኝ ነው እንስማ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም እስኪል ጠይቀ ታስታውሳለህ እንደማለም ከመንትያ በላይ ባለ ሚስጥር የለም አንድ ላይ ነበርን በእናታችን ማህፀን ከእትብቷ ተሳስረን በደሟ ታንጸን በ9 ወር ወጣን ሰው ሆነን ተቃጽን ታስታውሳለህ እንደማለም ከመንትያ በላይ ባለ ሚስጥር የለም ልጅ ማግኘት እድል ነው ወላጅ ያስደስታል አይን ባይን ማየት ሁሉም ይመኙታል መንትያማ ሲሆን ደስታው ይበረታል እናም ወንድማለም አንድ ጊዜ አምጣ በማግኘቷ መንታ ወዳር የለሽ ነበር የእናታችን ደስታ የቤተሰብ ሐሴት የወዳጅ እልልታ ታስታውሳለህ እንደማለም ከመንትያ በላይ ባለ ሚስጥር የለም መዳህ የልጆግ ነው መዳህን ሲጀምር ባባ ማማ ብዬ በኮልታፋ ምላስ መናገር ሲጀምር ድክ እያልኩኝ ከልካይን ሳሰለች ብርጭቆ ሰብር ወንድም ይዘገየ ከኔ ጋር ሳጀምር የመዳህ ወግ ለናት በቀጥታ ታሳይ ቃንሳት ሰበስ ጎበዝ ለወንድምሽ ነው እሺ ጎበዝ እሺ በልች ቢመገብሽን
لبيك اللهم لبيك لبيك لا شريك لك لبيك